ይግቡ። በ45000 ካሬ ሜትር ላይ ወደ ተንጣለለው የፊሶን ሪል ስቴት እንኳን ደህና መጣችሁ። ቤቶቻችን ተጠናቀዋል። ይምጡና ይረከቡ። በተንጣለለው የፊሶን መንደር ታውን ሃውስ፣ ቪላና አፓርትመንት እንደ ምርጫው አቀርበናል። ዘመናዊና ቅንጡ አፓርትመንቶቻችን ከባለ 1 እስከ ባለ 3 መኝታ ተሰናድተዋል። እርሶን ይጠብቃሉ። የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 24 ሰዓት የማይቋረጥ ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያ፣ የደህንነት ካሜራ ጨምሮ ይሄ ቀረሽ የማይባል ዘመናዊና ቅንጡ አፓርትመንት። ምርጫው ቪላ ከሆነ ደግሞ የተሟላና በ340 ካሬ ሜትር ላይ ያረፈ በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን፣ 1 ባህላዊና 1 ዘመናዊ ኩሽናዎችን በውስጡ ያቀፈ ቤትም አለን። ታውን ሃውስስ ቢሉ በፊሶን መንደር ምን ጠፍቶ 5 መኝታ ቤት፣ 6 መታጠቢያ ቤትን፣ 1 ባህላዊና 1 ዘመናዊ ኩሽና አካቶ በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ግቢ ያለው የፊሶን መንደር። ይምጡ፣ ዛሬውኑ የቤት ባለቤት ይሆኑ። በ0952 78 78 78 ወይም በ0952 79 79 79 ላይ ሃሎ ይበሉን። ፊሶን ሪል ስቴት የርሶ። ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ የሰዓቱን ምሽቱን የተሰሙ ሰበር መረጃዎችን ይዤ ቀርብ ያለው ከመካከለኛው ምስራቅ በርከት ያሉ መረጃዎች ዩቲዩብ ላይ ሲጫኑ ቀድሞ ለእናንተ የማስታወቂያ መልእክት ወይም ኖቲፊኬሽን እንዲደርሷችሁና ዜናዎችን በፍጥነት እንድትከታተሉ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። ወደ ሰበር መረጃዎቹ አቀናለሁ። በሰበር መረጃ በቀዳሚነት የምናየው ክቡራን አድማጮች የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ 48 ሰዓት ሰጥቻለሁ በማለት ለኢራን የሰጡትን የሰዓት ገደብ ለ5 ቀናት ማራዘማቸው ተሰማም። ለ5 ቀናት ማራዘማቸውን የገለጹት ትራምፕም ከኢራን ጋር ድርድር ማድረግ ጀምሬያለሁ፣ በጣም ከኔ ጋር መነጋገር ይፈልጋሉ፣ በልመና ነው እያዋራኋቸው ያሉት፣ ለማንኛውም ጥሩ ነገር አውርቻለሁ፣ ጥሩ ነገር ስለሚሆን 5 ቀን ጨምሬላቸዋለሁ ብለዋል። ፈጽሞ ባልተጠበቀ ሁኔታ ግን የኢራን መሪዎች ምንም አይነት የተጀመረ ድርድር የለም፣ ፈጽሞ አሁንም ቢሆን ወደፊትም አንደራደርም፣ ቅድመ ሁኔታዎቻችን ሳይከበሩ ብለዋል። ከዚህም ባሻገር እንዲያውም አለፍ በማለት የኢራኑ ፕሬዝዳንት መሱድ ፔዜሽኪያን ሲናገሩ ባስፈራራችሁን ቁጥር ኃይላችን እየበዛ አንድነታችን እየጠነከረ ይሄዳል እንጂ ፈጽሞ ወደ ኋላ እናፈገፍግም፣ ንግግር የሚባል ነገር የለም ብለዋል። የኢራን ውጭ ጉዳይ ሚኒስትር አባስ አራግቺም በበኩላቸው ስለ የትኛዋ ኢራን እንደምታወሩ አላውቅም፣ ከኛ ጋር የተነጋገረ ማንም የለም፣ ክብራችሁን ምረጡ የሚል ንግግር ተናግረዋል። ለክብራችሁ ስትሉ እውነት አውሩ የሚል ነገር ነው የተናገሩት። የሆርሙዝ ሰርጥ አሁንም እንደማይከፈት ኢራን አስታውቃለች። ለ5 ቀናት ቢራዘምም የሚመጣ ለውጥ እንደሌለ ነው የምትገልጸው። በሌላ በኩል ድርድር ተጀምሯል መባሉን ተከትሎ ሳውዲ አረቢያ፣ የተባበሩት አረብ ኤምሬትስ፣ ኳታርና ኩዌትን ጨምሮ የአረብ ሀገራቱ አሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ፈጽሞ ከኢራን ጋር ንግግር እንዳያደርጉ ና ጥቃቱን እንዲቀጥሉ ኢራን ካልተዳከመች በስተቀር በቀጠናው ላይ ሰላም ሆነን መኖር አንችልም በማለት እየተወቱ እንደሆነ ተዘግቧል። የሁኔታው ውጥረት ያሳስባቸው ቻይናና ራሽያ የአሜሪካን እርምጃ ተችተው በፍጥነት ግጭቱ ይቆም ብለዋል። በዛሬው ዕለትም ጥቃቶች ቀጥለዋል። ሁኔታዎችን በተመለከተ አዳዲስ ምሽቱን የተሰሙ ሰበር መረጃዎችን ላስደምጣችሁ፣ ዝርዝሩን አብረን እንከታተለው። በቀድሚያም የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ኢራንን በከፍተኛ ሁኔታ አቆስላታለሁ ሲሉ 48 ሰዓት ሰጥቻታለሁ በማለት ከ2 ቀን በፊት የዛቱ ቢሆንም የቀነ ገደቡ ማብቃቱን ተከትሎ አሁን አመሻሹን በሰጡት መግለጫ ዶናልድ ጄ ትራምፕ ለኢራንን የሰጡትን 48 ሰዓት ወደ 5 ቀን ማሳደጋቸው ተሰማ። ኢራን ከኔ ጋር መነጋገር ፈልጋለች፣ በጣም 5 ቀን ጨምሬላቸዋለሁ፣ በ5 ቀን ውስጥ ጥሩ ነገር ይመጣል ብዬ አስባለሁ፣ ጥሩ ነገር እየሄደ ነው፣ እየተነጋገርን ነው በማለት ገልጸዋል። ፕሬዚደንት ዶናልድ ጄ ትራምፕ ይህንን ቢሉም ኢራን ግን በሰጠችው መግለጫ ከአሜሪካ ጋር የተደረገ ምንም አይነት ንግግርም ሆነ ምንም አይነት ግንኙነት የለም፣ አሜሪካ ወደኋላ አፈግፍጋለች፣ ትራምፕም ወደኋላ አፈግፍገዋል ብለዋል። የኢራኑ ውጭ ጉዳይ ሚኒስትር አባስ አራግቺ በሰጡት መግለጫ ትራምፕ በሁለቱ ሀገራት መካከል ንግግር ስለመደረጉ የተናገሩትን ጉዳይ ፈጽሞ ትክክል ያልሆነ አሳሳች ብለውታል። በአሜሪካ የቢቢሲ አጋር የሆነው ሲቢኤስ ኒውስ የኢራን እስላማዊ ሪፐብሊክ
መንግስት በጦርነቱ የኢራንን ዓላማ ከመሳካቱ በፊት ማንኛውንም አይነት ድርድር ውድቅ የማድረግ አቋምን ይከተላል ማለታቸውንም ዘግቧል። የኢራኑ ፋርስ የዜና ወኪል በበኩሉ ምንም አይነት ድርድር አለመኖሩና እስካሁን እንዳልተደረገ ወደፊትም ለማድረግ የኢራን ቅድመ ሁኔታዎች ሳይከበሩ ንግግር እንደማይኖር ኢራን መጥቀሷን ሚዲያው ዘግቧል። የኢራኑ ታስኒም የዜና ወኪልም በተመሳሳይ ስማቸውን ያልጠቀሳቸው የኢራን ውጭ ጉዳይ ቢሮ ኃላፊዎችን ጠቅሶ ተመሳሳይ ዘገባ ያቀረበ ሲሆን ከትራምፕ ጋር በቀጥታም ሆነ በተዘዋዋሪ ምንም አይነት ግንኙነት አልተፈጠረም፣ ጦርነቱ በሁሉም ግንባር ቀጥሏል። የአሜሪካው ፕሬዝደንት ዶናልድ ጄ ትራምፕ 48 ሰዓት ብለው ሲያስፈራሩ ፈርተን የምንደራደር መስሏቸው ነበር፣ ነገር ግን አልሆነም። ትራምፕ ይህንን ሽሽት ወደኋላ አፈግፍገዋል ብሏል ፋርስ የዜና ወኪል በዘገባው። ትራምፕ ግን በዛሬው መግለጫቸው ከኢራን ጋር በጣም መልካምና ጥሩ የሆነ ውጤታማ ውይይት አድርገናል ብለዋል። ጨምረውም ጦራቸው በቴህራን የኃይል ማመንጫ ላይ ለቀጣይ 5 ቀናት ምንም አይነት ጥቃት እንዳይፈጽምና የድርድሩን ጊዜም እንዳራዘሙትም ለመገናኛ ብዙሃን ገልጸዋል። ትራምፕ አመሻሹን እንደተናገሩት ከሆነ ለቀጣይ 5 ቀናት ያክል እንጠብቃለን፣ እናም ያ እንዴት እንደሚሄድና የጀመርነው ንግግር እንዴት እንደሚሳካ እናያለን። ሁኔታዎች ጥሩ የሚሄዱ ከሆነ በስምምነት ጦርነቱን ለአንዴና ለመጨረሻ ጊዜ እንቋጨዋለን በማለት ገልጸዋል። ያ ካልሆነ ግን ድብደባችንን እንቀጥላለን፣ የኃይል መሰረተ ልማታቸውን አወድመዋለሁ ብለዋል። ትራምፕ ኢራን ድርድር ማድረግ በጣም ነው የሚፈልጉት፣ እኛን ከስምምነት መድረስ እንፈልጋለን፣ ከኛ በላይ ግን እነሱ ከኛ ጋር መስማማት ይፈልጋሉ ብለዋል። የኢራኑ ውጭ ጉዳይ ሚኒስትር አባስ አራግቺ ግን ትራምፕ ይህንን ቢሉም እኛ ስለ የትኛው ኢራን እንደሚያወሩ አናውቅም፣ ኢራን በዓለም ላይ አንድ ናት፣ ከኛ ጋር የተደረገ ምንም አይነት ድርድር ፈጽሞ የለም፣ ስለ የትኛዋ ኢራን እያወሩ እንዳሉ የሚያውቁት ፕሬዝዳንቱ ናቸው፣ ስለዚህ ሌላ ኢራን አለች ወይ ብላችሁ ፕሬዝደንቱን ጠይቋቸው ሲሉ ነው የኢራኑ ውጭ ጉዳይ ሚኒስትር አባስ አራግቺ በመግለጫቸው ላይ የተናገሩ። የኢራኑ ውጭ ጉዳይ ቢሮ ኃላፊ አባስ አራግቺ ጨምረውም ሲናገሩ በሆርሙዝ ጉዳይ የምንናገረው አንድ ነገር ነው። በባህረ ሰላጤው በኩል የሚደረገው የመርከቦች እንቅስቃሴ እጅግ ተቀንሶ መገታቱ ተጠያቂው ጦርነት መታ የጀመረችው አሜሪካ እንጂ ኢራን አይደለችም ሲሉ ገልጸዋል። ሚኒስትሩ በማህበራዊ ሚዲያ ገጻቸው ላይ ከደቂቃዎች በፊት ባሰፈሩት መልእክት መርከቦች በባህረ ሰላጤው ለማለፍ የሚያመነቱት የኢንሹራንስ ኩባንያዎች አሜሪካ የጀመረችውን የፍላጎት ጦርነት በመፍራታቸው ነው ሲሉ ነው የገለጹት። አራግቺ አክለውን መልእክታቸውን ሲቋጩ ፕሬዚደንት ዶናልድ ጄ ትራምፕ ሁልጊዜም ይዝታሉ፣ ዝተው ግን አያደርጉትም፣ ለዛቻ ሳይሆን ለክብራችሁ ተገዙ በማለት መልእክታቸውን አስተላልፈዋል። በሌላ በኩል የኢራኑ ፕሬዚደንት መሱድ ፔዜሽኪያን በበኩላቸው የአሜሪካው ፕሬዚደንት በየሰዓታቱ ልዩነት እየወጡ ኢራን ላይ ይዝታሉ፣ ሲያሻቸውን ፈንጂ ይጥላሉ። አንድ ነገር ስለ ኢራን እንዲያውቁ የምፈልገው ግን ዛቻ የኢራንን አንድነታችንን ያጠነክረዋል እንጂ ፈጽሞ አያርበደብደንም ብለዋል። ፕሬዚደንት ትራምፕ በኢራን የተዘጋው ወሳኙ የባህር መተላለፊያ እንዲከፈት የሰጡት ማስጠንቀቂያ ከ24 ሰዓታት ያነሰ ጊዜ ሲቀረው ወጥተው ማራዘማቸው ተዘግቧል። የኢራኑ ፓርላማ አፈጉባኤ መሐመድ ባጋር ጋቢላፊ በበኩላቸው ሀገሪቱ የኃይል ማመንጫዎች ጥቃት የሚፈጸምባቸው ከሆነ በቀጠናው የሚገኙ ወሳኝ መሰረተ ልማቶች፣ የኢነርጂና የነዳጅ ዘይት ተቋማትን እንደ ህጋዊ ኢላማ ቆጥረን እናወድማቸዋለን ብለዋል። ነገር ግን ይህንን መፈጸም አልቻሉም። አሁን ደግሞ በ5 ቀናት አራዝመናል ይላሉ። ቀልደኞች ናቸው ብለዋል። ኢራን በማንኛውም ሁኔታ ፈጽሞ አትንበረከክም ብለዋል። ፔዜሽኪያን አክለውም ሲናገሩ የሆርሙዝ ወሽመጥ መሬታችንን ከሚደፍሩ በስተቀር ለሁሉም ክፍት ነው ብለናል። ከአሜሪካና ከእስራኤል የማይተባበር በአካባቢው ማለፍ ይችላል ብለዋል። የአሜሪካ ዛቻ ኢራንን ከካርታው ላይ የማጥፋት ቅዠት ነው ሲሉ የጠሩት ፕሬዝደንቱ ይህ ማስፈራሪያ ታሪክ ሰሪ ከሆነው የኢራን ህዝብ ፈቃድ ተቃራኒ የሆነ ተስፋ መቁረጥን ያሳያል ብለዋል። ፔዜሽኪያን አክለውም የማይረቡ ዛቻዎች ጦር ሜዳ ላይ በጽናት እንመክታቸዋለን ብለዋል። በሌላ በኩል በኢራቋ ዋና መዲና ባግዳድ በዙሪያዋ የሚታየው ወታደራዊ ውጥረት ወደ ተባባሰና አደገኛ ደረጃ መድረሱ የተዘገበ ሲሆን ከባግዳድ በስተ ምዕራብ 20 ኪሎ ሜትር ገደማ ርቀት ላይ የሚገኘውና የአሜሪካ እንዲሁም የኔቶ ወታደሮች መሸሸጊያ የሆነው ቪክቶሪ ካምፕ በድሮን ጥቃቶች ሰለባ ሆኗል ተብሏል። ይህ ስልታዊ ጠቀሜታም ያለው ካምፕ ላይ የሚሰነዘሩ ጥቃቶች እየተደጋገሙ መምጣታቸውን ቀጠናው ወደ ከፋ ግጭት እያመራ እንደሆነ አመላካች ነው ብለውታል። በቪክቶሪ ካምፕ ላይ የተፈጸመውን የድሮን ጥቃት ተከትሎ የካምፑ የጸጥታ መከላከያ ስርዓት ስራ ላይ መዋል አለመዋሉን እስካሁን በግልጽ ባይታወቅም የጥቃቱ መደጋገም ግን የኔቶ ኃይሎችም ክፉኛ አስጉቷል። ኔቶም ከጥቂት ቀናት በፊት ወታደሮቹን ከኢራቅ ለጊዜው እንደሚያስወጣ ማስታወቁ የሚታወስ ሲሆን ይህ
ውሳኔ በኢራቅ ከሚንቀሳቀሱና የኢራን ድጋፍ ካላቸው ታጣቂዎች የሚሰነዘርን ጥቃት በመፍራት የተወሰደ እርምጃ እንደሆነ ተገምቷል። ይሁን እንጂ ጥቃቱም በአንድ ወገን ብቻ የሚሰነዘር አይደለም። ቪክቶር ካምፕ በተመታበት በዚያው ቅጽበትም ከባግዳድ በስተደቡብ በሚገኘው የካይታብ ሄዝቦላ የህዝብ ንቅናቄ ኃይሎች ወይም ፒኤምኤፍ አካል የሆነ ታጣቂ ቡድን ዋና መስሪያ ቤት ላይ ከባድ የአየር ድብደባ ተፈጽሟል። ይህ ክስተት ደግሞ በግልጽ የሚያሳየው በኢራቅ ምድር ላይ የአሜሪካ የጦር ሰፈሮች ሲጠቁም የታጣቂ ቡድኖች ይዞታዎች ደግሞ በአጸፋው ጥቃት የሚሰነዘርባቸው እጅ በእጅ የሚመልስ የጥቃት ስልት መጀመሩን ነው ብለዋል። በባግዳድ አሁን የሁለት ተፋላሚ ኃይሎች የኃይል ማሳያ አውድማ ሆናለች የተባለ ሲሆን በአንድ በኩል የአሜሪካና የአጋሮቿ ይዞታዎች፣ በሌላ በኩል ደግሞ የኢራን ድጋፍ ያላቸው ሚሊሻዎች የሚያደርጉት ይህ አደገኛ ሽኩቻ የኢራቅን መረጋጋት ይበልጥ አደጋ ላይ ጥሎታል ተብሏል። ሰማዩ በድሮንና በሚሳኤል ድምፅ ሲናወጥ የአካባቢው ነዋሪዎችና የዓለም አቀፍ ታዛቢዎችም ስጋታቸው ከቀን ወደ ቀን በከፍተኛ ሁኔታ እየናረ መሄዱ ተመልክቷል። የመካከለኛው ምስራቅ ውጥረት በእጅጉ እየተባባሰ መሆኑን ተከትሎ ቻይና ሁኔታውን እንዳስጨነቃት በይፋ ገለጸች። የቻይና ውጭ ጉዳይ ሚኒስትር ቃል አቀባይ በመካከለኛው ምስራቅ የተሳተፉ ሁሉም አካላት ከቀውስ አዙሪት ወጥተው ወደ ድርድር እንዲመጡ ጥሪ ያቀርባለሁ ብላለች። ሮይተርስ የተባለው የዜና ወኪል ቃል አቀባዩ ሊያን ዢያንን ጠቅሶ እንደዘገበው ከሆነ የአሜሪካ ፕሬዝደንት የሆርሙዝ ወሽመጥን ለማስከፈት እያደረጉ ያለውን ጫና የተነሳ ግጭቱ እየተካረረ የሚሄድ ከሆነ ሁኔታው ቁጥጥር ውጭ ይወጣል ብለዋል። ይህም ቀጠናውን በአጠቃላይ ወደ ከባድና ለዓመታት የተራዘመ ቀውስ ጎትቶ የሚያስገባ ነው ብለውታል። የቻይና ውጭ ጉዳይ ሚኒስትር ቃል አቀባይ ጦርነቱን አስቀድሞ መጀመርም አልነበረበትም፣ የተደረገው ነገር ትክክል ያልሆነ ነው ብለዋል። በሌላ በኩል ሩሲያ የአሜሪካን ወታደራዊ ጥቃትን በተመለከተ ውግዘቷን ቀጥላለች። አሜሪካ በሩሲያ በተገነባው የኢራን የኒውክሌር ኃይል ማመንጫ ላይ የምትፈጽመው ማናቸውም ጥቃት ሊጠገን የማይችል መዘዝን ይዞ የሚመጣ እንደሆነ ነው ሩሲያም በዛሬው ዕለት በአጽንኦት ያስጠነቀቀችው። የሩሲያ መንግስት ቃል አቀባይ ዲሚትሪ ፔስኮቭ በዛሬው ዕለት አመሻሹን በሰጡት መግለጫ ፕሬዚደንት ዶናልድ ጄ ትራምፕ የሆርሙዝ ወሽመጥን የማይከፈት ከሆነ የኢራን የኒውክሌር ማመንጫዎችን እንደሚያወድሙ ስለመዛታቸው የተጠየቁት የዜና ወኪሉ አሶሺየትድ ፕሬስ ዘግቧል። ቃል አቀባዩ ምላሽ ሲሰጡም አስከፊ በሚባል ደረጃ የተወጠረው የመካከለኛው ምስራቅ ሁኔታ ሊፈታ የሚችለው በፖለቲካዊና በዲፕሎማሲያዊ አማራጮች ብቻ ነው ብለዋል። ፔስኮቭ አክለውም ሲናገሩ በኒውክሌር ተቋማት ላይ የሚፈጸም ማናቸውም ጥቃት እጅግ አደገኛ እንዲሁም ሊጠገን በማይችል መዘዝ የተሞላ እንደሚሆን ገልጸዋል። በተያያዘ ዜና የአሜሪካው ፕሬዝደንት ዶናልድ ጄ ትራምፕ የ48 ሰዓት ገደባቸውን ማራዘማቸውን ተከትሎ ብሪታንያ ደስታዋን ገልጻለች። የዩናይትድ ኪንግደም መንግስት ፕሬዝደንት ዶናልድ ጄ ትራምፕ በኢራን ላይ ጥለውት የነበረውን የ48 ሰዓት የጥቃት ገደብ ለ5 ቀናት ማራዘማቸውን በይፋ አድንቋል። የጠቅላይ ሚኒስትር ኪር ስታርመር ቃል አቀባይ እንደገለጹት በትራምፕና በኢራን መካከል የተጀመረው ውጤታማ ንግግር የሚደነቅ መሆኑንና ለማንኛውም ጦርነት ፈጣን መፍትሄ መገኘቱ ለዓለም አቀፉ ማህበረሰብ ትልቅ ጥቅም አለው ሲሉ ነው የገለጹት። የብሪታንያ መንግስት በተለይም የሆርሙዝ የባህር ወሽመጥ በድንገት መዘጋቱ በዓለም አቀፍ የንግድ እንቅስቃሴ ላይ ከባድ ስጋት ፈጥሮ እንደነበረ በማስታወስ ወሽመጡ በአስቸኳይ ዳግም መከፈት እንዳለበት አሳስቧል። ይህ የለንደን ድጋፍ የመጣው ትራምፕ ከቴህራን ጋር ገንቢ ውይይት ማድረጋቸውን በተናገሩ በደቂቃዎች ውስጥ ነው። ይህ የ5 ቀናት የጊዜ ገደብ ማራዘሚያ በቀጣይ በሚደረጉ ዲፕሎማሲያዊ ንግግሮች ላይ የተመሰረተ ሊሆን ይችላል ያለችው ብሪታንያ ትራምፕ የመጨረሻ ውሳኔያቸውን በሂደቱ ውጤት ላይ ተመርኩዘው እንደሚያሳውቁ ይጠበቃል ተብሏል። በአሁኑ ወቅትም የዓለም ትኩረት በዋሽንግተንና በቴህራን መካከል በሚደረገው ድብቅ ንግግር ላይ ያለፈ ሲሆን የብሪታንያ ድጋፍም ውጥረቱን ለማርገብ ተጨማሪ አቅም እንደሚሆን ተገምቷል። ምንም እንኳን ኢራን ምንም አይነት ንግግር እየተካሄደ አይደለም በማለት ብትገልጽም የአሜሪካው ፕሬዝደንት ዶናልድ ጄ ትራምፕ ከኢራን ጋር ንግግር ጀምሬያለሁ የሚለውን ነገር ማሰማታቸውን ተከትሎ የባህረ ሰላጤው የአረብ ሀገራት በአንድ ላይ በመሆን የኢራን ወታደራዊ አቅም ሙሉ በሙሉ ሳይዳከምና ኢራን መንግስቷ ሳይቀየር ጦርነቱ እንዳይቆም በማለት መማጸናቸው ተዘግቧል። እንደ አውሮፓውያን አቆጣጠር በ2026 መጀመሪያ ላይ በኢራን ላይ የሚካሄደውን ጦርነት ከመጀመሩ በፊት የባህረ ሰላጤው ሀገራት የአሜሪካና እስራኤልን ከወታደራዊ እርምጃ እንዲቆጠቡ ሲያስጠነቅቁ
የቆዩ ቢሆንም አሁን ግን አብዛኞቹ የአረብ ሀገራት ግጭቱ እንዲቀጥል ፍላጎት እያሳዩ መሆናቸው ተሰምቷል። የተባበሩት አረብ ኤሚሬትስ፣ የሳዑዲ አረቢያ፣ ኳታርና ባህሬን በኢራን ቀጥተኛ ጥቃት ከተፈጸመባቸው በኋላ ቴህራን ለቀጠናው ስጋት መሆኗ እንዲያበቃ ወታደራዊ አቅሟ በከፍተኛ ደረጃ መዳከም አለበት የሚል ከፍተኛ አቋም እንዲያዙ ተመልክቷል። እነዚህ ሀገራት የተኩስ አቁም ከመደረጉ በፊት የኢራን ሚሳኤልና የሰው አልባ አውሮፕላን ወይም ድሮን ማምረቻ ተቋማት ላይ ሙሉ በሙሉ ውድመት መድረስ አለበት። ይህ ሳይሆን ትራምፕ እንዳይደራደሩ ብለዋል። ቀደም ሲል ጦርነቱን የተቃወሙት የኢራንን አጸፋዊ እርምጃ በመፍራት የነበረ ሲሆን ግምታቸውም ትክክል ሆኖ ኢራን በስድስቱም የባህረ ሰላጤው የትብብር ምክር ቤት አባላት ላይ ያደረሰችው ከባድ ውድመት በነዳጅ ምርትና በቱሪዝም ዘርፋቸው ላይ ከባድ የሆነ ጉዳት አድርሶባቸዋል። ይሁን እንጂ ይህ ጥቃት የባህረ ሰላጤው ሀገራት በኢራን ላይ የነበራቸውን የዲፕሎማሲያዊ አካሄድ ወደ ወታደራዊ ድጋፍ እንዲቀየሩ አድርጓቸዋል። አንዳንዶቹ የአረብ ሀገራት እንደ ሳውዲ አረቢያ ያሉትም እንዲያውም በአሜሪካና እስራኤል ጋር በጋራ ተሰልፈው ኢራን ላይ ድብደባ ለማድረግ በከፍተኛ ሁኔታ እያሰቡ መሆናቸውን ባለስልጣናቶቻቸውን ጠቅሰው መገናኛ ብዙሃን ዘግበዋል። በአንጻሩ ኦማን ጦርነቱ በአስቸኳይ እንዲቆም በመጠየቅ ረገድ ብቸኛዋ ልዩ ድምፅ ሆና ቀጥላለች የተባለ ሲሆን በሌላ በኩል ምንም እንኳን ሳውዲ አረቢያና የተባበሩት አረብ ኤሚሬትስ የኢራንን ወታደራዊ ኃይል ሙሉ በሙሉ እንዲመታ የፈለጉ ሲሆን እስራኤል በሊባኖስና በሂዝቦላ ላይ የምታካሄደውን ጥቃት በንጹሃን ላይ እያደረሰ ያለውን ጉዳት ግን ከፍተኛ ቅሬታ እንደፈጠረባቸው አልሸሸጉም። ቀጠናው ጋዛን አልረሳም የሚሉ ባለስልጣናቱ የእስራኤል በሊባኖስ የምትወስደውን እርምጃም በኢራን መዳከም ሊገኝ የሚችለውን መልካም አጋጣሚ እያበላሸው መሆኑን ገልጸዋል። በሌላ በኩል ኢራን በአሜሪካና በእስራኤል ለሚሰነዘርባት ማናቸውም ጥቃት በባህረ ሰላጤው ሀገራት ላይ አጸፋዊ እርምጃ እንደምትወስድ ደጋግማ ስትዝት ቆይታለች። ይህም እንደ ሳውዲ አረቢያና የተባበሩት አረብ ኤሚሬትስ ያሉ ሀገራት ራሳቸውን የአየር መከላከያ ዝግጁነት እንዲያጠናክሩ አስገድዷቸዋል። የትራምፕ አስተዳደር ጥቃቱ ለጥቂት ቀናት ማራዘሙን በዓለም አቀፉ ማህበረሰብ ዘንድ እንደ ተስፋ ቢታይም በ5 ቀናት ውስጥ ተጨባጭ ሰላም ስምምነት ካልተደረሰ ቀጠናውን ወደ ለየለት ትርምስ ሊያመራው ይችላል የሚል ዘገባ ነው የተዘገበው። ይህ በዚህ እንዳለ ፈረንሳይ ከሳውዲ አረቢያ ጎን መቆሟን ፕሬዝደንቱ ማረጋገጣቸው ተሰማ። የፈረንሳዩ ፕሬዝደንት ኢማኑኤል ማክሮን ኢራን በሳውዲ አረቢያ ላይ የፈጸመችውን ጥቃት አውግዘው በዛሬው ዕለት መግለጫ ሰጥተዋል። የፈረንሳዩ ፕሬዝደንት ኢማኑኤል ማክሮን ከሳውዲ አረቢያው አልጋውራሽ መሐመድ ቢን ሳልማን ጋር በስልክ ባደረጉት ውይይት ሀገራቸው ከሳውዲ አረቢያ ጋር ያላትን አጋርነትና ወገንተኝነት በድጋሚ ለንጉሱ አረጋግጠው ፕሬዝደንቱ በሳውዲ መንግስት ላይ በኢራን የሚሰነዘሩ ጥቃቶችን ያወገዙ ሲሆን የሳውዲን ደህንነት የሚፈታተኑ ድርጊቶችንም በፍጹም ተቀባይነት እንደሌላቸው ገልጸዋል። በተጨማሪም ኢማኑኤል ማክሮን ሳውዲ አረቢያ ሉዓላዊነቷን ለማስከበር ደህንነቷንም ለመጠበቅ እንዲሁም ግዛቷንና የአየር ክልሏን ለመከላከል የምትወስዳቸው ማናቸውንም እርምጃዎችም ፈረንሳይ በጽኑ እንደምትደግፍ አረጋግጠዋል። የሳውዲ ፕሬስ ኤጀንሲ እንደዘገበው ይህ የሁለቱ ሀገራት መሪዎች ንግግር በሁለቱ ሀገራት መካከል ያለውን ጠንካራ የዲፕሎማሲና የደህንነት ትብብር ይበልጥ የሚያጠናክር ነው ሲል አሞካሽቶታል። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ነበሩ። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት በየደረስንበት የምድር ዳርቻ ሁሉም እኔንም እናንተንም በቸር ጠብቆ ቸር ያቆየን። ዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ።
ይግቡ። በ45000 ካሬ ሜትር ላይ ወደ ተንጣለለው የፊሶን ሪል ስቴት እንኳን ደህና መጣችሁ። ቤቶቻችን ተጠናቀዋል። ይምጡና ይረከቡ። በተንጣለለው የፊሶን መንደር ታውን ሃውስ፣ ቪላና አፓርትመንት እንደ ምርጫው አቅርበናል። ዘመናዊና ቅንጡ አፓርትመንቶቻችን ከባለ 1 እስከ ባለ 3 መኝታ ተሰናድተዋል። እርሶን ይጠብቃሉ። የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 24 ሰዓት የማይቋረጥ ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያ፣ የደህንነት ካሜራ ጨምሮ ይሄ ቀረሽ የማይባል ዘመናዊና ቅንጡ አፓርትመንት። ምርጫው ቪላ ከሆነ ደግሞ የተሟላና በ340 ካሬ ሜትር ላይ ያረፈ በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን፣ 1 ባህላዊና 1 ዘመናዊ ኩሽናዎችን በውስጡ ያቀፈ ቤትም አለን። ታውን ሃውስስ ቢሉ በፊሶን መንደር ምን ጠፍቶ 5 መኝታ ቤት፣ 6 መታጠቢያ ቤትን፣ 1 ባህላዊና 1 ዘመናዊ ኩሽና አካቶ በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ግቢ ያለው የፊሶን መንደር። ይምጡ፣ ዛሬውኑ የቤት ባለቤት ይሆኑ። በ0952 78 78 78 ወይም በ0952 79 79 79 ላይ ሃሎ ይበሉን። ፊሶን ሪል ስቴት የርሶ